አንተስ ሉሲን የተውካት ለዚህ አይደል? ምናልባት የሆነ ችግር አጋጥማት ቢሆንስ? ምንም አያጋጥማትም። ምናልባትም እኮ የእህት ልጅ እርግቤ ምን ይታወቃል? ሄሎ፣ እርግቤ ታማለች? በቃ እሺ መጣሁ። ኢንስፔክተር አንተ ወደ ራስ ጉዳይ ሄድ፣ እኛ በራሳችን መሄድ እንችላለን። እሺ በቃ ቻው። እሺ በቃ እንሂድ። ነይ ቤዛ፣ ነይ እንሂድ ቶሎኛ። እርግቤ ደህና ናት? የት ነው ያለችው? ተኝታለች። ግን ደህና ነች? አዎ። በጣም አሟታል እንዴ? አይ ለጊዜው ደህና ናት። ለጊዜው ደህና ናት? ምን ማለት ነው? ለምን ሆስፒታል አንወስዳትም? ለጊዜው የሚሰጣት ማስታገሻ ምን ያደርግላታል? ምህረት ምንድን ነው የምታወሪው? እስቲ ቁጭ በልና እናውራ። ታማለች እያልሽኝ እንዴት ነው የምቀመጠው? ደህና ናት አልኩህ እኮ። ቁጭ በልና እንነጋገር አልኩህ አይደል እንዴ? አልገባኝም። ታማለች ብለሽኝ ስሮጥ የመጣሁት ለምንድን ነው ታዲያ? ዘገየ። ታማለች ብዬ የጠራው አማራጭ ስለሌለኝ ነው። እኛም ማየት አትፈልግም። እንኳን በአካል መምጣት ይቅርና ስልክ እንኳን አታነሳም። ታዲያ ምን ላድርግ? አንተ እንድትመጣ ይሄን ማድረግ ነበረብኝ። እኔ እዚህ እንድመጣ ነው እርግብ ታማለች ብለሽ የጠራሽኝ? አማራጭ አልነበረኝም ዘገየ። ቆይ ግን ምን አይነት ቀልድ ነው? እንዴት እኔን ለማግኘት ብለሽ በልጅሽ የማይሆን ነገር ተሟርቻለሽ? ይህንን ያደረግኩት ለሷ ብዬ ነው። በበሽታዋ መቀለድ ነው ለሷ ብዬ ነው ያደረግኩት የምትይው? ለነገሩ እኔ ነኝ ጥፋተኛ። አንቺ ጤና ከራከሽ ቆይተሻል። ዛሬ ትተኸኝ ከሄድክ አንድ ቀን የእውነት ታማ እንደሚደወልልህ እወቅ። ምን ማለት ነው? ምንድነው በልጅሽ የምታሟርችው? ሟርት ወይም ትንቢት አይደለም። አሁን ያለችበት ሁኔታ አይቼ መገመት አያቅተኝም። ስለዚህ ምን እያልሽ ነው? ቁጭ በልና እንነጋገር። ቆይ ግን ምን አይነት ራስ ወዳድነት ነው? ቆይ እኔስ ተጣድፌ ስመጣ አንድ ነገር በሆንስ መንገድ ላይ? እሺ በዚህ መንገድ መጥራት አልነበረብኝም። ልክ ነህ። ሌላ አማራጭ አለኝ ስላልመሰለኝ ነበር። በእውነት በጣም ትልቅ ስህተት ነው የሰራሽው። ይቅርታ አልኩህ አይደል እንዴ? ቁጭ በልና እንነጋገር። ዶክተሩ ምንድን ነው ያለሽ? ውስጥ እኮ ብዙ ሰዓት ቆይታችኋል። ቆይ ሉላ ደህና አይደለችም እንዴ? ደህና ናት። ውሃ መጠጣት አለባት። መርምሯት አልትራሳውንድም አንስቷታል። የህፃኑ የልብ ምት መደበኛ ነው ብሏል። እንግዲህ አሁን ለህፃኑ በጣም ደህና ነው። ተመስገን። ስለዚህ ለአሁኑ ሉላ ደህና ናት ማለት ነው። እግዚአብሔር ይመስገን። እሺ ታዲያ ህመሟ ምንድን ነው? ልጁ በፍጥነት እያደገ ነው። ስለዚህ ማህፀኑን የሚይዙ ጅማቶችና ጡንቻዎች እየተዘረጉ ስለሆነ እንደዚህ የሚጎትት ስሜት ሊሰማት ይችላል ብሏል። ብዙ ሴቶች ላይ የሚያጋጥም ነገር ነው እንዴ? አዎ በ5ኛ ወይም በ6ኛ ወር የሚከሰቱ ናቸው። ስለዚህ ብዙ ችላ እንዳንላትም ነግሮኛል። ቆይ ታዲያ ካመማት ምን ማድረግ አለባት? ወይም ደግሞ አለብን? ዘና ማለት አለባት። ከባድ ነገር መሸከም የለባትም። መጨነቅ የለባትም። ብዙ ውሃ መጠጣት አለባት እና ያልታሰበ እንቅስቃሴም እንዳታደርግ ብሏል። እሺ ቆይ በጣም ካመማት ምን ማድረግ አለብን? ከባድ ህመም ወይም ጭንቀት ወይ ደግሞ ደም መፍሰስ ካላት ወደ ሆስፒታል ይዛችኋት ነው ብሏል። ስለዚህ ብቻዋን መሆን የለባትም ማለት ነው? ዶክተሩም እንደሱ ነው ያለው። በዚህ ወቅት ያለ እርግዝና ክትትል ያስፈልገዋል ነው ያለው። ጭንቀቱ ራሱ ሊጎዳ ይችላል። እና እህትሽ ስለዚህ ጉዳይ ምን አለች? በእኔና በዶክተሩ ፊት የተረጋጋች ለመምሰል እየሞከረች ነበር። ግን እኔ እህቴን አውቃታለሁ። በጣም ተረብሻለች። አትጨነቂ አንቺ፣ ሁላችንም አብረን ያለ ነው። ብቻዋን አትሆንም። እንግዲህ እሷም ጽንሱም ደህና እንዲሆኑ እንጸልያለን። ምን ነው? ማን ነው? ለምን ደነገጥክ? አይ የምጠብቀው ስልክ ስለሆነ ነው። እንዴ እና ምን ያስደነግጣል? ኧረ አልደነገጥኩም። አንዴ ሄሎ፣ ምንድነው? በሰላም ነው? ምን ነው ጠረጠረ እንዴ? እና ቢያንስ እንኳን ቴክስት አትልኪልኝም እንዴ? ዝም ስትይኝ እኮ በጣም ተጨነኩ። እሺ መጣሁ፣ እዛው ጠብቂኝ። ወዴት ነው? እዚሁ ቅርብ ነው፣ ተመልሼ እመጣለሁ። እና ታዲያ የትና ማን ጋር እንደምትሄድ አትነግረኝም እንዴ? ደግሞ የት እንደምሄድና ማን እንደማገኝ አንቺ መቆጣጠር ጀመርሽ ማለት ነው? ልወቅ ማለት ክፋት አለው? ደህና ወይ? ወዴት ነው? ሰው ይመጣው ሾው ሉላውን ትንሽ እረፍት ስላደረገች ደህና ትመስላለች። ሱራፌል ስለሚሄድበት ቦታ የምታውቀው ነገር አለ? እኔ እንጂ አላውቅም።
ወዴት ነው የሚሄደው? አላውቅም። የሆነች ሴት ደውላለት ይኸው እየተጣደፈ ወጣ። እኔ ምንም ማውቀው ነገር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ባቅ ለምን ዋሻለሁ? እኔ በምን አውቃለሁ? እናንተ ሁለታችሁ ሚስጥረኞች ሆናችኋል። ትናንትና እነ ሉሲ ጋር እንኳን ሄደህ እሳት እንደለኮስክባቸው መች ነገርከኝ? ፖሊስ ፊት አይደል እንዴ ከሁኔታችሁ የገመትኩት? በጣም ይቅርታ ቤዛ፣ ልደብቅሽ ፈልጌ አይደለም። በነግርሽም ማስጨነቅ ይሆንብኛል ብዬ ነው። ይኸውልሽ አንቺ እዚህ ቤት የበላይሽው እኔ ትዕግስተኛ ስለሆንኩ ብቻ ነው። ይህ አስከሬን እዚህ ቤት ውስጥ ቢገኝ የሁለታችንም ህይወት ያበቃለታል። ቆይ ፖሊስ መጥቶ ቢጠይቀን ምን ልንል ነው? ነገር ሊነጋጋ ሲል የሆነ ሰው መጥቶ ያገኛታል። ከዛ ሊዲያ ተገደለች የሚባል ወሬ እንሰማለን። ከዛ አብረን እናለቅሳለን። አልማዝ ለመጨረሻ ጊዜ ስትወጣ ያየሻት አንቺ ነሽ። መታሰር ትፈልጊያለሽ? ምን ሆና ነው ልጄ? ሊዲያ ምን ሆነችብኝ? እባካችሁ ንገሩኝ። ጋሺ እኛ እኮ በቁማችን የሞት ነው። አንድ ነገር ልጠይቅ። ይህ ዝምታ ቆይ እስከ መቼ ነው? ይሄ ማለት ጥግ ነው። የእናት ልብ ከፖሊስም ከምንም በላይ ያውቃል። ኧረ እባክህ በኢንስፔክተሩ ፊት የሆነ ነገር ቀባጥሬስ ቢሆን ከሱራፊል ጋር የተለያየ ነገር አውርተን ተጠርጣሪ ብትሆንስ ኖሮ። እውነት ከልቤ በጣም ይቅርታ። አንተ ዝም በል እባክህ ሳሚ። ሁሉም ነገር በጣም ነው የሰለቸኝ። ቆይ እስከ መቼ ነው እንደዚህ የምንሆነው? ቤዛ አንድ ነገር ለምን አልነገርከኝም ብለሽ ነው እንደዚህ እያልሻለሽው? ስለዚህ ጉዳይ ብቻ አይደለም። ጠዋት ለፖሊሱም ስንዋሽ ውስጤ እየተረበሸ ነበር። እኔም እንደ አንቺ ነው የተሰማኝ። መዋሸቱን ባንፈልግም ምንም አማራጭ የለንም። የእኛና የነኩቻ ጉዳይ እንደዚህ በቀላሉ በፍርድ ቤት የሚፈታ ጉዳይ እንኳን አይደለም። ቢሆንም ደስ አይልም። በዛ ላይ ደግሞ ፖሊሱ እኛን ለመተባበር እየሞከረ ነው። እንደዚህ ማድረጋችን ምንም ደስ አይልም። ወይ ፖሊሱ እስቲ አንቺ የእህት ልጅ እንዴት ሆነሽ ብለን ሳንደውልለት? ምን ሆነን ነው ግን? በይ እስኪ አሁን ደውይለትና ስለ ልጅቷ ጠይቂው። በዛውም ደግሞ ሉላ ደህና መሆኗንም ንገሪው። እሺ ምረት እዚህ ድረስ አጣድፈሽና አስጨንቀሽ የጠራሽኝ ገንዘብ ሰርቀን ወይ ደግሞ ለምነን እርግበን እናሳክማለት ትይ ነው? ታዲያ ልጄ ስትሞት ቁጭ ብለን እኔ በምንም መንገድ እንደምናሳክማት ነግሬሻለሁ፣ ግን በህገ ወጥ መንገድ አይደለም። ያንተ አማራጭ ቤትና መኪናህን መሸጥ ነው? ከመስረቅ ምንም ነገር ይሻላል። ከዛ ከሚስት ጋር ልትለያይ። እሱ የሁለታችን ውሳኔ ነው፣ ጣልቃ አትግቢ። ስለዚህ ሚስት ልክ ናት ማለት ነው። ልትፈታት እያሰብክ ነው? አልገባኝም። ቆይ ምንድነው የምትይው? ሰሞኑን ቤት እየሄድክ እንዳልሆነ ውጭ እንደምታድር ነግራኛለች። የዘፈን ዳርዳር ውስጥ ክስታ ነው አሉ። ልትፈታ ስላሰብክ ነው? እባክሽ የማይሆን ነገር አትናገሪ። ሰሞኑን ቤት ያልኩት ግዳጅ ላይ ስለሆንኩ ነው። 24 ሰዓት ነው እንዴ ግዳጅ? ምንድን ነው ፍላጎትሽ? ያንተም የኔም ቤተሰብ ሰላማዊ ጤነኛ ሆኖ ማየት። ሰላማችን ከደፈረሰ ማቆይ። ስለዚህ ፍቺ ነው መፍትሄው ማለት ነው። መልስ ስጠኝ። አንተ ሚስትህን ትፈታለህ፣ የኔም ልጅ ህይወቷን ታጣለች። እሱ ነው ፍላጎትህ? ምረት በፈጠረሽ ካፍሽ ለሚወጣው ቃላት እንኳን ተጠንቀቂ። አይደል በህይወት መኖራችን ሳያንስ ለንግግር ልጠንቀቅ። ይህንን ስልክ ማንሳት አለብኝ። ደስ እንዳለህ። መቼስ እኔ አልከለክልህም። ሄሎ ቤዛ፣ እንዴት ሆናችሁ? እንዴት ሆናችሁ እንኳን ብዬ መልሼ ሳልደውል ይቅርታ አድርጊልኝ። ኧረ እኛ ነበር መደወል የነበረብን። የእህትህ ልጅ እንዴት ናት? ደህና ናት። እናቷ ዝም ብላ ተጨንቃ ነው። ውይ ደስ ይላል። እንኳን ደህና ሆነች። ሉላስ እንዴት ናት? ሉላ በጣም ደህና ናት። ጽንሱስ? ጽንሱም ደህና ነው። አሁን ቤት ይዘናት መተናል። አረ እንደዛ ከሆነማ ቤት መጥቻ ያታለሁ። አረ ትቸገር፣ አያስፈልግም። የምን መቸገር ነው? እኔም ላያዝ ስለምፈልግ ነው። እመጣለሁ። እሺ እንግዲህ ካልክ። እሺ በይቻው። ቤዛ ማለት? አዎ እሷ ነች። እህቷ ታማ ሆስፒታል ልወስዳቸው ስል አንቺ ደውለሽ ላይ ነው መንገድ ላይ ትቻቸው የመጣሁት። ጥሩ ቤተሰብ ሆናችኋል። ምን ለማለት እየሞከርሽ ነው? አዲስ ቤተሰብ አግኝተሃል፣ ጥሩ ነው እያልኩ ነው። ወዳጅ ማፍራት ምን ክፋት አለው? እኔ መጥፎ ነው አላልኩም። ባይደን ወዳጅ ማፍራት ምን ዋጋ አለው? ለምትወዳት እርግብ እንኳን ካልሆነ።
ንገሪኝ፣ ምንድን ነው የተፈጠረው ነገር? ገንዘቡን እንዳልከኝ ፈልጌው ነበር፣ ግን ላገኘው አልቻልኩም። እርግጠኛ ነሽ? በደንብ አድርገሽ ፈልገሽዋል? አዎ በደንብ እርግጠኛ ነኝ። ፈልጌ የለም። ደጋግመሽ በደንብ ፈልጊው። ይሄን ሁሉ ገንዘብ በአጭር ጊዜ ሊያልቅ አይችልም። ይሄን ሁሉ ገንዘብ ስትል ስንት ማለት ነው? እሱን አንቺ የሚመለከትሽ ነገር አይደለም። ያልኩሽን አድርጊ። ገንዘቡን ፈለገሽ አግኚ፣ እኔ የሚገባሽን ክፍያ እከፍልሻለሁ። እሱም እስካሁን የሰጠኸኝ ገንዘብም እኮ ትንሽ አይደለም። ስለዚህ ለቤተሰቦችሽ የሚላከው ገንዘብ እንዳይቋረጥ ከፈለግሽ የታዘዝሽውን ብቻ በስነ ስርዓት ፈጽሚ። እየሞከርኩ ነው። እየሞከርኩ ነው አይደለም። እኔ እሱ መስማት አልፈልግም። የታዘዝሽውን ብቻ በስነ ስርዓት ፈጽሚ ያልኩሽ። እሺ። አረ ምንም አዲስ ነገር ከሌለ ለምንድን ነው እዚህ ድረስ የጠራሽ? በስልክ ከምናወራ እኮ በአካል ይሻላል ብዬ ነው። ምን ማለት ነው? እንዳልኩክ ቤት ውስጥ ስልክ ማውራት አልቻልኩም። እያንዳንዱን እንቅስቃሴን እየተከታተሉኝ ነው። ታዲያ እንደዚህ አይነት ቦታ እኔና አንቺ መገናኘታችን አይን ውስጥ አይከተንም? እሱማ ልክ ነህ፣ ግን አላሰብኩበትም ነበር። እሺ፣ በጣም አስፈላጊ ጉዳይ ካልሆነ በአካል እንድንገናኝ እንዳታደርጊ ከዚህ በኋላ። እሺ፣ ለአሁኑ በጣም ይቅርታ። እሺ፣ አሁን በተለየ አቅጣጫ መሄድ አለብን። እሺ፣ በቃ ሂድ። እንዴት ነበር? በጣም አሪፍ ነው በአሁኑ። ቀጣይ ደግሞ ካፌ ትቀጥሪያለሽ። ከዛስ? ከዛም እንደምታርጊኝ እነግርሻለሁ። ግን እኮ ለትልቅ ነገር ካልሆነ በስተቀር በአካል እንዳታገኝም ብሎኛል። ሎሚ፣ ለዚህ አትጨናነቂ፣ መፍትሄ አይጠፋም። እሺ፣ አንተ እንዳልክ። በቃ አሁን ከዚህ አካባቢ ዞር እንበል። ነይ። ይቅርታ፣ ድንገት መጥቼ ቀሰቀስኩሽ እንዴ? አረ በጭራሽ፣ ቀድሜ ነቅቼ ነበር። እሺ፣ አሁን እንዴት ነሽ ታዲያ? እኔ በጣም ደህና ነኝ። አንተ ግን እኔን ብቻ ልጠይቀኝ የመጣው? ምን ነው? እኔ ያለሁበት መጥተሽ ልጠይቅሽ እችል ነበር እንዴ? ጭራሽ። ምን አለበት? አረ ምንም። ቤዛ ደህና መሆንሽን ነግራኛለች። ታዲያ ከነገረች ለምን መጣ? እንዴት ነው ይሄ ነገር? እኔም ማየት አስጠልቶሻል እንዴ? እኔ እንኳን አያስጠላኝም። ምናልባት ጽንሱ ገና ከወዲሽ ካልወጣ ልጅ ጋር ታጣኝ። ልጁ ሳይሆን ልጁ ከፈጠረብኝ ስሜት ጋር ማለቴ ነው። ሁለታችሁንም ነፃ ለማድረግ የማትፈነቂው ድንጋይ የለም። ሁሉንም ነገር ነፃ ከመሆንና ካለመሆን ጋር አገናኝተህ ትችላለህ። ደግሞ ወዴት ገቡ? ትንሽ ቆይተህ እኮ አንቺና ጽንስሽን የሚዳኝ ችሎት ይቋቋም እንዳትል ብዬ ነው። እንዴ ምንድን ነው? ፖሊስ ውስጥ ነው። ምን ሊሰራ መጥቶ ነው? ሉላ ሊጠይቃት መጥቶ ነው። ሊጠይቃት መጥቶ ነው? እንዴ ከመቼ ጀምሮ? ከመቼ ተቀራረቡ? እኔ አላውቅም። ለማንኛውም ስናወራ እንዳይሰማ ብዬ ነው እዚህ እየጠበቅኩ ያለሁት። የት ሄደ ነው? ቆይ ምን ነው? ለምን ጠየቀኝ? አንተም እንደ ቤዛ የት ነህ ወዴት ነህ ማለት ጀመርክ ማለት ነው? ሱራፌል፣ ይሄ ቀልድ አይደለም። የምሬን እኮ ነው የማወራ። ቤዛ በጣም ትጭንቃለች። እኔ እናንተ የሆነ ነገር እየደበቅናት ያለ ነው እየመሰላት ያለው። ምን ልንደብቃት እንችላለን? እሷ ግን ይሄን አይደለም እያሰበች ያለችው። ትናንትና እነ ኩቻ ጋር ሄጄ እሳት መለኮሴን ስትሰማ በጣም ተናዳለች። ምን ይገርማል? እሷ ሄዳል ነበር። የት? እነ ሮቤል ጋር? አዎ። ለምን ሊሆን ይችላል? እኛ እንደሄድንበት ምክንያት ነው። አየህ አይደል? የኔና አንተ ምንም ነገር አለመናገር እሷንም ድብቅ እያደረግናት ነው። አልገባኝም። ይሄን ያህል ምን ደብቀናት ነው እኛ እንደዚህ የምትለን? ለምሳሌ እነ ሮቤል ቤት ያለች ሰራተኛ የኛ ሰላይ መሆኗን ቤዛ አታውቅም። አዎ። እና ለምን ደበካት? ለምን አልነገርካትም? ቤዛ ታውቃታለህ ሳሚ፣ በጣም የዋህ ልጅ ናት። እንደዚህ አይነት ተንኮል ምንም ደስ አይላትም፣ ትናደዳለች። በዛ ላይ ስለ ገንዘብ አሁንም ነው የምታስበው ብላ ሌላ ነገር ነው። ግን አለመናገር እኮ የባሰ ነው። እንዴት? ቆይ ያለች ነገር አለ እንዴ? ሱራፌል የት ነው ሄደው እያለች ነበር ደጋግማ። ምንድነው እየደበቃችሁኝ ያላችሁ ብላ አስጨነቀችኝ እኮ እኔ። እና አንተ ምን አልካት? እኔ ምን እላታለሁ? አንተ ራስህ አናግራት እንጂ እኮ። ምን ልበላት? ዛሬ ሄደ የነበረው የነ ሮቤል ሰራተኛ ጋር ነው አይደል? አዎ። ስለዚህ ሌላ ነገር ከመጠርጠሯ በፊት ሁሉንም ነገር ልትነግራት ይገባል። ቆይ ሌላ ነገር ስትል ያሰበችው ነገር አለ እንዴ? ሰው አይደለች እንዴ? ብዙ ነገር እኮ ታስባለች። በዛ ላይ የተደበቅ ሴት ልታናግር ትወጣለህ፣ ስልክ ታወራለህ። እንዴት ነው የማጠረጥረው? ወይ ጣጣዬ። በልሽ ይኸውልህ፣ አሁን ተረጋጋና ሂድና ሁሉንም ነገር ንገራት። እኔ እዚህ እጠብቅሃለሁ። እሺ እጠብቅሃለሁ።
አይዞሽ አትደንግጪ፣ በሰላም ነው የመጣሁት። ምን ፈልገሽ ነው የመጣሽው? ዘገየ እንደሆነ የለም። ዘገየ ቤት ውስጥ እንደሌላ አውቃለሁ። እና ምን ፈልገሽ ነው? አንቺና ልጅሽን። ለምን? ምን አስበሽ ነው? የታገትኩበት ቤት በገዛ ፈቃድ የሚያምጣቴ እንደሚያስደነግጥሽ አውቃለሁ፣ ግን ማድረግ ስለነበረብኝ ነው። ከፖሊሶች ጋር ተመሳጥረሽ ማስረጃ ምናምን ለማግኘት ከሆነ ግን እንደዛ አይደለም። እኔም እሱን አልፈልገው። ታዲያ ምንድን ነው? ልጅሽን ላሳክማት እፈልጋለሁ። ምን? አዎ አሳክማታለሁ። እኔ ይሄንን አላምንም። ላሽ ስለ ልጅሽ ሁኔታ ነግሮኝ ነበር። እኛ ይሄን ሁሉ ነገር በድለንሽ፣ እባክሽን ነይ ግቢልን፣ ነይ ግቢ። ቤዛ ልጅ? አዎ ልጅ። የት ሄደ ሊሆን ይችላል? እኔ እንጃ አላወኩም። ቆይ ለአንተ የነገረች ነገር የለም? ምንም አላለች። ታውቃለህ ሱራፌል፣ በጣም ብዙ ነገር አሳልፈናል። አሁንም እያሳለፍን ያለ ነው ከባድ ነገር ነው። ከዛ አንጻር እኮ ነው እየፈራን ያለ ነው እንጂ የትስ ብትሄድ እኮ ልንፈራ እኮ አይገባም። አንተ ራስህ አሁኑ አናግራ ስላልከኝ ነው እንጂ የት ገባች የት ወጣች ለማለት ፈልጌ አይደለም። ይገባኛል። እኔም እኮ ጭንቀቱ እኮ ነው ብዙ ነገር የሚያስቀባጣል። ታውቃለህ፣ እኔም እኮ ከጭንቀት አንጻር እኮ ነው ብዙ እየዘባረኩ ያለሁት። በጣም ጨንቆኛል። በተለይ ያ ቤት ከተቃጠለ በኋላ በጣም ጨንቆኛል። ያ ሮቤል አጸፋውን እንዴት አድርጎ ሊመልስ እንደሚችል ግራ ገብቶኛል። ወይኔ ለካስ እሱም አለ። እና ቤዛ ሊጎዳት ይችላሉ? ምን ይታወቃል ምን እንደሚያደርግ። እባክህ ሳሚ፣ እንደዚህ እያልክ የባሰ አታስጨንቀኝ። እያስጨነኩ እኮ አይደለም ሱራፌል። ሮቤልን ታውቀዋለህ። የክፋቱን ጥግ እየነገርኩ ነው ያለሁት። አንድ ቀን ተነስቶ ምን ሊያደርግ እንደሚችል አላውቅም። ብቻ መጠንቀቅ አለብን። ይበቃል። ከዚህ በኋላ አብረን መታየት የለብንም። እሺ ይኸውልሽ፣ ስለዚህ ነገር ሉሲ በፍጹም ማወቅ የለባትም። ሎሚ ነግሬሻለሁ። እሺ በቃ አንቺ ሂጂ፣ እኔ ደግሞ ትንሽ ቆይቼ እመጣለሁ። ሂጂ በቃ አንቺ። እሺ ጋሼ፣ በቃ እንዳልክ አደርጋለሁ። እሺ ሂጂ በቃ። በሉ በቃ አሁን እኔ ልሂድ። ውይ የኔ ልጅ ቡና ሳትጠጪ? አይ ይቅርብኝ። ባይሆን ነገውኑ ፕሮሰሱን እንጀምራለን። እሺ አሁንማ ምን ችግር አለ? ምን ይዘናል? እውነት ነው። እርግቤን በደንብ ሰላም በሉልኝ። እሺ ሰላም እንልሻለሁ። እሰይ የኔ ልጅ። ውይ ቤዛ ትሆን እንዴ? ምን ረስታ ይሆን? ዛሬ ደግሞ ፖሊስ ሳይሆን ቀልደኛ ሆኗል። እናንተ ናችሁ እንጂ ከስራ ውጭ ሌላ ህይወት ያለን የማይመስላችሁ። አይ እኔ እንኳን እንደሱ አላልኩ። ከዚህ በላይ ምን ትይኝ? አይ ብዙ ጊዜ እኮ ኮስተር ትላለህ ብዬ ነው። እሱማ ያኔ ቢላ ይዘሽ ልታግችኝ የሞከርሽ ቀን አበቃ። እሱን ቀን እንኳን አታስታውሰኝ። ፊልም ላይ እንዳየሽው። ግን አያያዜ ጥሩ አልነበረም። መልሰሽ ራስሽን ለመጉዳት ጥሩ አያያዝ ነበር። አረ እባክህ ተው፣ ትንሽ እንኳን ሞራል ስጠኝ እንጂ። ከዛ መልሰሽ እንድታግችኝ ነው። በጣም ይቅርታ፣ የስራ ስልክ ነው። ችግር የለውም። መራን ሰው። ሄሎ፣ አቤት። እሺ አሁን እመጣለሁ። ይቅርታ መሄድ አለብኝ። ምንድነው? ችግር አለ እንዴ? ያው ውይ ለነገሩ የኔ ነገር ስራህን ረስቼው እኮ ነው። ከችግሮች ጋር እንደምትውል ረስቼው ነው። በይ በርታ በይ፣ እደውልልሻለሁ። ስለመጣ በጣም አመሰግናለሁ። ችግር የለውም። ሰላም ዋሉ። መልካም ቀን። ሰላም ዋል ኢንስፔክተር። ሰላም ዋሉ። ተጣደፈ በጣም ልበል? ሁሉ ጊዜ እንደተጣደፈ ነው። ፖሊስ መሆኑን ረሳው እንዴ? በጣም እኮ ነው የሚገርመው። ብለን ከፖሊስ ጋር ጭራሽ ወዳጅነት መስርተን ቤተሰብ ነው።
የሆነ ደስ የማይል ነገር አለ። በጣም እንጂ። ምን አይነት ጉድ ነው? ተመስገን አምላኬ፣ ሁሉ ነገር ተሳካልኝ፣ ሁሉ ነገር ተቃናልኝ ብዬ ሳስብ ደግሞ ማን ይሆን ምን ይዘው ሊመታው ይሆን? ዘገየ መጣ። ስፈልግህ ነበር። እኔም ለከባድ ጉዳይ ነው የመጣሁት። ያንተስ መርዶ ነው የምስራች? ሌላ የመጣ ሰው ነበር እንዴ? አዎ ነበር። ማን ነው መጥቶ የነበረው? ቆይ ምንድን ነው? አንድ ጥሩና አንድ መጥፎ ዜና አለ። ከጥሩ ጀምሪ። ቤዛ ቤት መታ ነበር። እና ማለቴ ለምን? እርግቤን አሳክማታለሁ ብላለች። ደስ ይላል። እንዴት ነው? ደስ አላለህም? ብሎኛል። ግን ምንም ግን የለውም። ገንዘቡ ከማንም ይምጣ ከምንም ዋናው ልጄ መታከሟ ነው። እሺ፣ መጥፎ ዜና ምንድን ነው? ሚስትህም መታ ነበር። እሺ፣ ይሄው ከፍርድ ቤት የመጣ የፍቺ ወረቀት ነው። እና ለምን ለኔ አልሰጠችኝ? አንቺ ስጪው ላገኘው አልፈልግም ብላ ነው። አልተቀበልኩም ብለህ አትክድም ምናምን ስትል ነበር። እንደዛ የሚባል ነገር አለ እንዴ? አዎ አለ። ወይ ጣጣ። ምንም ጣጣ የለውም። የጸባችሁ መንስኤ ቤትና መኪና ሸጣለሁ ስትል አልነበር? አሁን ደግሞ እርግቤ ልትታከም ነው። ምንም ነገር አትሸጥም ማለት ነው። ሚስትህን እግሯ ስርም ቢሆን ወድቃ ይቅርታ ጠይቃት። የስር ማዘዣ ወጥቶብሻል። ምን ወጥቶብሻል? ባንቺና ባጋችሁ ላይ የስር ማዘዣ ወጥቶባችኋል። ሌላ ፖሊስ መጥቶ ከሚወስድሽ ነው እኔ የመጣሁት። ምንድን ነው የምታወራው? የታገተችው ልጅ እንኳን እኛ ልታግዝ መታለች። ጭራሽ አንተ እህትህን ልታስር? ይህ ከነሱ ከነቤዛ ውሳኔ በላይ ነው። ማገትና የግድያ ሙከራ ከባድ ወንጀል ነው። እነሱ ቢተባበሩም ባይተባበሩም ምርመራው ይቀጥላል። ዘገየ፣ እኔ አላምንም። ልጄን ላሳክም ነው ብዬ ደስታዬን ሳልጨርስ። እውነት አንተ ወንድሜ ነህ? አንድ እናት ናት የወለደች። ከዚህ ሁሉ ለምን አትገለኝም? ለምን አትገለኝም? ይሄ የእኔ ብቻ ውሳኔ አይደለም። ለእርግቤ ደግሞ ነው ያለውላት። አሁን ወደ ጣቢያ እንሂድ። ምን ነው እናቴ ልጅ? ምን ነው ምን አደረኩ? ወይ በእናትህ እናቴ ልጅ። እንሂድ፣ ወደ ጣቢያ እንሂድ። ምን እያልሽ ነው ቤዛ? ይህንን ነገር ለብቻሽ ወሰነሽ እህቱን አሳክማለሁ እያልሽ ነው ያለሽው? ምን ማለት ነው? ይቆይ እና አንተ እስክታስብበት ድረስ የሰው ህይወት ማለፍ አለበት? ጥሩ፣ አንቺን በመንገድሽ እኔም በመንገድ እየፈለግሽው ማለት ነው። አረባካችሁ ሰዎች እንዴ! ተረጋጉ እንጂ እናንተ ምን ሆናችኋል? ሶራፌል ስንት ነገር አልተነጋገርንም እንዴ? አታያትም እንዴ? ሁሉንም ነገር እኮ ለብቻዋ እየወሰነች እኮ ነው ያለችው። እያየኋት እየሰማኋት ነው። ይህን ጉዳይ ለመፍታት መስሎኝ ቁጭ ያለው አይደለ? ተረጋጉ እንጂ ሰዎች እንዴ! ምን ሆናችኋል? በቃኝ ሳሚ፣ በቃኝ። እኔ ምንም ነገር ማውራት አልፈልግም። እኔም በቅቶኛል። ጥሩ እንዴ! እናንተ አላበዛችሁትም እንዴ? ምንድን ነው ህፃን ልጅ የሚያደርጋችሁ? ቆይ እኔ ከፍታለሁ ቁጭ በሉ። ተረጋጉና። አቤት። ሰላም፣ አቶ ሳሙኤልን ፈልገን ነበር። እኔ ይሳል ከምርመራ ክፍል የመጣ ፖሊሶች ናቸው። አቶ ሳሙኤል፣ በእሳት ቃጠሎ ወንጀል ተጠርጥሬ የስር ማዘዣ ወጥቶብሃል። ስለምን እሳት ቃጠሎ ነው የምታወሩት? እሱን ጣቢያ ሄደን እናወራለን። ማለት ባልፈጸምኩት ወንጀል ለምንድን ነው ተጠያቂ መሆኑ? እባክህ አቶ ሳሙኤል፣ ኃይል እንድንጠቀም አታድርግ።